እንደ ውሃ ፈሳሽ እንደ እንግዳ ደራሽ ስለሆነ ነገር አይደለም የምንነግራችሁ በመላእክት ተሰጠን አይምሮ ዓለም ሳይፈጠር ስለነበረው የሚነገረንም ጭምር እንድንቀበል ተደርጎ የተፈጠረ ነው ሰዎች ወደሱ ደርሰው ሶስትነቱን አምጥተው ነግረውን አይደለም ራሱ ስለገለጸ ብቻ ያወቅነው ነገስታት ውሃውን ባፈር በድንጋይ በሳር ብለው ሊገድቡት ሊያቆሙት ይችላሉ ፀሐይን ግን የዓለም ነገስታት ሁሉ ቢሰበሰቡ ሊያቆሙት የማይቻላቸው ነው ማለት ነው ከአብ ውጭ ከወልድ ውጭ ከመንፈስ ቅዱስ ውጭ የነበረ የለም መልአክም የለም ጻድቅም የለም ስለዚህ በእንግዳ ትምህርት አትወሰዱ አለ የዚህ ዘመን አይምሮአችን የሚያቋሽሸው እንግዳ ትምህርት ነው በሐዲሱ ሲታይ በሙሴ በትር የተከፈለው ባይር መስቀሉ ነው ማለት ነው ሙሴ ክርስቶስ ነው ማለት ነው የክርስቶስን ቅድምና በተመለከተ ሰፊ ውይይት የምናደርግበት ሐሳብ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 20 ላይ ዓለም ሳይፈጠር አስቀድሞ ታወቀ ይላል ከዚህ የተነሳ ኢየሱስ ክርስቶስ ሰው ከመሆኑ በፊት በቅድምና የነበረው ክብሩ ልዕልናው አኗኗሩ በቤተክርስቲያናችን አስተምሮ መሰረት እንዴት ይነገራል የመጀመሪያውን ሐሳብ በሰፊው እንዲያብራሩልን የዋግምራ መምህር የሆኑትን የአራቱ ጉባኤ መምህር ክቡር መምህራችን መዝገበ ቃል ገብረ ሕይወት እንዲያብራሩልን ወደ ሰርቸው ወስዳቸዋል የሰው ልጅ በሚታይ አካሉ ግዙፍ ስጋዊ ቢሆን በማይታይ ሳጣዊ ማንነቱ ደግሞ ልዑልና ከፍ ያለ ነው እንደ ምድራውያንና ጠፍተው እንደሚቀሩ ፈርሰው በስብሰው እንደሚቀበሩ እንስሳት አይደለምና ነው ለዛ ነው ይህ ዘመን ደግሞ የሰው ልጆችን ወደ ምድራዊ አስተሳሰብና ወደ ወዳደርነት ብቻ የሚስብ አደገኛ ዘመን ስለሆነ የበለጠ ደግሞ ኦርቶዶክሳውያን ነገረ ክርስቶስን በማወቅ ኦርቶዶክሳዊት ቤተክርስቲያን ስለ ክርስቶስ ምን ትላለች የሚለውን ቁጭ ብሎ ተረጋግቶ መማርና መስማት ይኖርበታል ስሙን በመጥራት የሚናገሩ ብዙ ናቸው ብዙዎችንም ያስቷቸዋል በስሜ ይመጣሉ የተባለውም እየተፈጸመ እንደሆነ ልብ ልትሉ ይገባል እና ቅድስት ቤተክርስቲያን ስለ ክርስቶስ ስታስተምር የ2000 ዓመት እንዲህ ወይም የጥቂት ዓመታት ታሪክ አይደለም ያላት ወይም ደግሞ የነገረ መለኮት ትምህርቷ ዓለም ከመፈጠር ዘመን ከመቆጠር በፊት ስላለ ጉዳይም የምታወራ ናት ቅድስት ቤተክርስቲያን በደንብ እንድታስቡና እንድትጠነቀቁ ይፈልጋል ነገረ ክርስቶስ ሲነገር እንዲሁ ስለ ምድራውያን ግለሰቦች የሚወራ ታሪክ እንደሆነ እንዳታስቡ የተሰጠን አይምሮ ዓለም ሳይፈጠር ስለነበረው የሚነገረንም ጭምር እንድንቀበል ተደርጎ የተፈጠረ ነው ሃይማኖት ለአይምሮ ምግብ ነው ትምህርት ለህሊና መጠጥ ነው ወሳጣዊ ማንነታችን የሚፈልገው ሃይማኖትን ነው ሃይማኖት ጽንዓ ለነፍስ ሃይማኖት የነፍስ ብርታት ነው ይላል ህብስት መንፈሳዊ ያጸና ኃይለሰብ ይላል ሊቁ ቄርሎስ መንፈሳዊ ምግብ ትምህርት የልብ ምግብ ነው ይላል የልብ ምግብ ነው ኃይለ ነፍስን ያጠነክራል ሲሲተ ልብ ቃላቲሁ ለእግዚአብሔር ውእቱ የእግዚአብሔር ቃል የልብ ምግብ ነው ይላል የልብ ምግብ ነው ማለት የሰው ልጅ በውስጣዊ ማንነቱ የሚበላ ነው ማለት ግን ምግቡ ግን በጆሮ ነው የሚቀለበው ይሰማል ይማራል በዚህም ይመገባል ማለት ነው ስለምን የሚነገረውን ሰምቶ ነው ልብ የሚመገበው ካለ ግን ፈጣሪ ዓለማት አንጻይ ዓለማት ገባሬ ሁሉ ፍጥረት ስለሆነው ስለ እግዚአብሔር ሲማር ልቡናው ምግብ ያገኛል ማለት ነው እንደዛ ነው ሰው በምድራዊ ምግብ ብቻ የሚኖር አይደለም ለዛ ነው የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ይሄ ልዩ አስተምሯችን የሰው ልጅ ሆኖ ለመቀጠል ሙሉ ሰው ለመሆን የእግዚአብሔር ቃል ያስፈልገዋል ስጋዊ ምግብ ብቻ አይደለም ሰዎች አብዝተው ቢበሉ እንኳን ሃይማኖት ያላቸው መሆን አይችሉም አብዝተው ቢበሉ እንኳን መንፈሳዊ ጸጋ አይሰጣቸው ምክንያቱም በመብል ብዛት ጸጋ አይሰጥምና
ለዛ ነው መንፈሳዊ ዕውቀት ለሐዋርያት የተገለጸውን ለነቢያት የተሰጠውን ዕውቀት ለመማር ግን አይምሮአችን ወደ ላይኛው ዓለም ከፍ ይላል። በዚህ ሰዓት ነው ሙሉ ሰው መሆን የሚቻለው እንጂ በስጋዊ ምግብ ብቻ የሚኖር ሰው እንስሳ ማለት ነው። አይለይም። ነፍሱን ገድሎ ይኖራል፣ መንፈሱን ገድሎ ይኖራል፣ አይምሮን ገድሎ ይኖራል፣ ልቡን ገድሎ ይኖራል። ይህ ደግሞ ሰው ሊሆን አይችልም። ለዛ ነው ወደ ምንፍቅና የሚነጉደው ሰው አይምሮን ስላልተጠቀመ ነው። በሃይማኖታዊ መስመር የሚጓዝበት እድል ስላላገኘ ነው። ስለዚህ በቤተ ክርስቲያናችን ጥላ ስር ቁጭ ብላችሁ የምትማሩ ምዕመናን እነሆ ቅድመ ዓለም ስለነበረው ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናወራላችኋለን። ይሄ ሐዋርያት ያስተማሩንን ነው። አዲስ የምናመጣው ትምህርት የለም። ነቢያት ምን አሉ? ሐዋርያት ምን አሉ? ሊቃውንት ምን አሉ? የዚህ ሁሉ ባለሀብት ነን እኛ። እንደ ውሃ ፈሳሽ እንደ እንግዳ ደራሽ ስለሆነ ነገር አይደለም የምንነግራችሁ። በመላእክት የተመሰገነ በነቢያት የተመሰከረ በሐዋርያት የተነገረ በሊቃውንት የተመሰጠረ በመነኮሳት ሕይወት የተኖረ እሱን ነው የምንነግራችሁ። ኦርቶዶክሳዊ ሕይወትን መኖር የሚያቅታቸው ሰዎች ወደ ኋላ ማፈግፈጋቸው አይቀሩምና ልብ ልትሉ ይገባል። እንግዲህ ዓለም ሳይፈጠር ስለሆነው ነገር ሐዋርያው ቅዱስ ጴጥሮስ ያነሳውን መነሻ በማድረግ ነው ጥያቄው የቀረበልን። ዓለም ሳይፈጠር ስለነበረው ሁኔታ እዚህ ላይ ሆነን በእምነት መነጽር እንመለከታለን እንጂ በመኖር አናውቅም። ምክንያቱም ከዓለም መፈጠር ወዲህ ያለን ሰዎች ስለሆነ ስለዚህ ግሱሱ ዓለምና ስለረቂቃኑ ዓለማት በሙሉ በፊት ስለነበረው ሁኔታ አንድ ሰው እዚህ ላይ ሆኖ መሰረታዊ የግል ዕውቀቱን ተጠቅሞ ማግኘት አይችልም። ነገር ግን ስለራሱ ነግሮናልና የተነገረን ይዘን ነው የምንነጋገረው ማለት ነው። እንግዲህ ይህ ቀና ብለን የምናየው ሰማይ ዝቅ ብለን የምንመለከተው ምድር በቀኝ በግራ በፊት በኋላ የሚታዩ ዕፅዋትና ልምላሜዎች በሙሉ በላይ የሚበሩ ፍጥረታት በታች የሚሽከረከሩ እንደዚሁ አራዊትና እንስሳት ሁሉም የሚታዩና የማይታዩ ፍጥረታት ሳይኖሩ ይሄ የምንኖርበት ዓለምም ሳይቆም እንዳረንጓዴ በውሃ ላይ ሳይጸና ማን ነበረ? አዎ በደንብ ተሳተፉ። ይሄ ዓለም መጥቶ ነው የተፈጠረው። ካለ መኖር ወደ መኖር የመጣ ዓለም ውስጥ ነው የምንኖረው። ስለዚህ እኛ በእምነታችን ግን ከዓለም ውጭ ወደ ሆነው አምላክ እንጓዛለን። አይምሮአችንም ይሄን እንዲሸከም ተደርጎ ተፈጥሮልናልና ለዛ ነው። ስለዚህ ነው መጻሕፍት የሚመሰክሩልን ከዓለም በፊት ስለነበረ ሁኔታ ሲነግሩን ከእግዚአብሔር ውጭ ማንም እንዳልነበረ ይነግሩናል። እውነትም ነው። ከፍጡር በፊት ፈጣሪ ነው ያለው። ይሄ ታወቀ ነገር ነው። ስለዚህ ይህንን መጻሕፍት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ከሚነግረን ከሊቀ ነቢያት ሙሴ ጀምሮ ስንነጋገር እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። በመጀመሪያ ላይ ሰማይም ከነነዋሪዎቹ ምድርም ከነነዋሪዎቿ ተፈጥራለች። ይህንን ያስገኘና የፈጠረ ማን ነው ከተባለ እግዚአብሔር ነው። እዚህ ላይ ነው እንግዲህ ነገረ ክርስቶስን መማር የምንጀምረው። ዓለም ሳይፈጠር የነበረው ዓለምን ከፈጠረ ዓለምን የፈጠረው ማን ነው? እግዚአብሔር ካለ እግዚአብሔር ማን ነው? ወደዚህ ጥያቄ እንመጣለን ማለት ነው። ስለ ዓለም መፈጠሩ እንኳን ግልጽ የማይሆንላቸው ያለ ፈጣሪ እንደተገኙ የሚያስቡ በርካታ ሰነፎች በስተዋልና መዝሙረኛው ዳዊት እንዲህ ያሉትን ሰዎች ይከስጻል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ፈጣሪ የለም ይላል፣ እግዚአብሔር የለም ይላል። ፈጣሪ የለም ማለት ስንፍና ነው ማለት እብደት ነው ማለት ነው። ስለዚህ ዓለም ሳይፈጠር ስለነበረው ስለ እግዚአብሔር ስንነጋገር እግዚአብሔር በቅድምና ነበረ፣ በሐልወት ነበረ፣ በባህሪው ነዋሪ ነው። አስገኝ የሌለው አስገኝ፣ ፈጣሪ የሌለው ፈጣሪ፣ ቀዳሚ የሌለው ቀዳሚ ነው። ታዲያ ስለ እግዚአብሔር ስንነጋገር እግዚአብሔር ስንት አካል ያለው ነው ወደሚል ሐሳብ ነው የምንገባው ማለት ነው። እግዚአብሔር ብለን የምንጠራው በቤተ ክርስቲያናችን ማንን ነው? ስንት አካል አለው? እስኪ መልሱ። እግዚአብሔር ስንት አካል አለው? መልሱ። ስንት አካል? 3 አካል። አንድ አካል ማለት በቤተ ክርስቲያናችን የተወገዘ ትምህርት ነው። አንድ ገጽ ማለት የተወገዘ ትምህርት ነው። በቤተ ክርስቲያን እግዚአብሔር አለ እንላለን። ያለው እግዚአብሔር ግን ስንት አካል ነው ተብለን ከተጠየቅ 3 አካል እንላለን።
በዚህ ራሱ ሶስትነቱን የገለጠልን ግን ራሱ ሰዎች ወደሱ ደርሰው ሶስትነቱን አምጥተው ነግረውን አይደለም ራሱ ስለገለጸ ብቻ ያወቅነው ነው። ይሄ መታወቅ መቻል አለበት። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ዘፍጥረት 1:1 ታዲያ እግዚአብሔር ፈጠረ የተባለው ይህ እግዚአብሔር ስንት አካላት አሉት ብለን ስናምን 3 አካላት አሉት እንላለን። ዓለም ሳይፈጠር ስለነበረው ሁኔታ ነው የምናወራው። እግዚአብሔር ብለን ስለሆነ እያወራን ያለነው ዓለም ሳይፈጠር የነበረው እግዚአብሔር እርሱ 3 አካላት አሉት። 3 አካላት አስቡ። እነዚህ 3ቱ አካላት ደግሞ ምን አላቸው? ስም አላቸው፣ ግብር አላቸው። 3ቱ አካላት ዓለም ሳይፈጠር ስለነበረው ሁኔታ ራሱ ለነቢያት ለሐዋርያት በገለጠላቸው ለሊቃውንት በገለጠላቸው መሰረት ነው የምናወራው ያለው። ስለዚህ 3 አካላት 3 ስም አላቸው። አንዱ አካል ማን ይባላል? ተቀሷ። ሁለተኛው አካል፣ ሶስተኛው አካል መንፈስ ቅዱስ። በጣም ጥሩ። ስለዚህ ዓለም ሳይፈጠር ከነዚህ ከ3ቱ ውጭ ምን የለም። አስተውሉ። ዓለም ሳይፈጠር ከአብ ውጭ ከወልድ ውጭ ከመንፈስ ቅዱስ ውጭ የነበረ ፍጥረት የለም። መልአክም የለም፣ ጻድቅም የለም። መቼ? ዓለም ሳይፈጠር። ዓለም የለማ፣ ሰማዩም ምድሩም የለም። ታዲያ እግዚአብሔር በምን ይኖር ነበር ካላችሁ በፈጠረው ፍጥረት የሚኖርና በፍጥረቱ የሚገደብ አምላክ አይደለምና በራሱ በባህሪው ኑሮ ይኖራል። በራሱ ዓለምነት ይኖራል። ለእግዚአብሔር የምንፈጥርለት ዓለም የለምና እንዲኖረው የምናስገድልለት ቦታ አያስፈልግምና ለዛ ነው ሊቃውንቱም ያለ ቦታ እንደሚኖር የነገሩን ማለት ነው። እግዚአብሔር በራሱ ዓለምነት ይኖራል፣ በባህሪው ዓለምነት ይኖራል። ፍጡር ያለ ቦታ አይኖርም። እግዚአብሔር ግን በራሱ ዓለምነት ይኖራል። ስለዚህ አብ ነበረ፣ ወልድ ነበረ፣ መንፈስ ቅዱስ ነበረ። 3 ስሞች 3 አካላት እናገኛለን። ስለዚህ ነው በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስለ ሰው መፈጠር ሲናገር እግዚአብሔር እንዲህ አለ ይላል። እግዚአብሔር አለ ሰውን በመልካችን እንፍጠር አለ ይላል። ስለዚህ አሁን ከፍጥረታት መፈጠር በፊት የነበረ እግዚአብሔር ሰውን ሲፈጥር በመልካችን ብሎ ከአንድ በላይ በሆነ ቁጥር ሲጠራ እናገኛለን። ይሄ መጽሐፍ ቅዱሱ ቃል ከአንድ በላይ በሆነ ቁጥር ሲጠራን ምን እያለን ነው? አንዳንዶች የ3 አካላትን ትምህርት መቀበል የማይፈልጉ 10 ቢሆንስ 20 ቢሆንስ ብሎ ምክንያት ይፈጥራሉ። በነገራችን ላይ የሰው ልጆች ለማመን የሚቸገሩት የራሳቸው የሆነ ሰብአዊ አመክንዮ በመፍጠር እውነተኛውን ሐሳብ ላለመቀበል የሚታገሉ በመሆናቸው ጊዜ ይሞታሉ። ስለዚህ ነው ሰውን በመልካችን እንፍጠር በማለት ከአንድ በላይ በሆነ አካል ስም ተጠርቶ እናገኛለን። ምዕራፍ 3 ላይ ደግሞ ስንመለከት አዳም ከኛ እንዳንዱ ሆነ የሚል ሥላሴ የተናገሩትን ቃል እናገኛለን። ከኛ እንዳንዱ ሲል አሁንም እግዚአብሔር አንድ አካል ከማለት እንድንወጣ የሚያስገድድ ጥቅስ እናገኛለን ማለት ነው። ከኛ እንዳንዱ የሚለው ቃል። ስለዚህ አሁንም ምን እያገኘን ነው? ከአንድ በላይ በሆነ ቃል እያገኘን ነው ማለት ነው። ከአንድ በላይ በሆነ ኦሪት ዘፍጥረት ምዕራፍ 18 ላይ ኑ እንውረድ የሚል እናገኛለን። እግዚአብሔር አለ ኑ እንውረድ። ከሁለት በላይ የሆነ ቁጥር እናገኛለን። አሁን ኦሪት ዘፍጥረት ምዕራፍ 18ን ግን የምናገኘው ግን እግዚአብሔር ለአብርሃም ተገለጠለት ብሎ ነው። ተገለጠለት ካለ በኋላ 3 ሰዎችም እነሆ በፊቱ ቆመው ነበር ብሎ ግልጽ አድርጎ ይናገራል። ይሄንን ወደ ሌላ ምክንያት ለመውሰድ የሚያጭበረብሩ ሰዎች ለራሳቸው ሕይወት ኃላፊነት እየወሰዱ አይደለም። ስለዚህ ነው በነቢያትም በሐዋርያትም የተሰበከልንን ሶስትነትን የሚገልጽ ስንናገር እግዚአብሔር ለፍጥረቱ ራሱን እንዲህ ነኝ ብሎ በገለጸበት ነው ማለት ነው። ታዲያ አብ ወላዲነት አስራጽነት ግብሩ ሆኖ እናገኛለን። ወልድ ደግሞ ተወላዲነት፣ መንፈስ ቅዱስ ሰራጽነት እንላለን። ይሄንንም በተመለከተ ብዙ ሰዎች ላለመቀበል ብዙ ምክንያት ሲደረድሩ እንሰማለን። አብ ወላዲ ከሆነ ቀዳሚ እንደሆነ እንድናስብ ያስገድዳሉ። አይደለም። ምክንያቱም የአምላክ ልጅ አምላክ ሆኖ እናገኛለን። መወለድና መውለድ የሚለውን ቋንቋ በምድራዊ ስሌት ይረዱታል። ይሄም ደግሞ መሞት ነው በራሱ። ይሄም ውድቀት ነው በራሱ። ለሰዎች የሚነገረው ቋንቋ በእግዚአብሔር ዘንድ ተነግሮ ከተገኘ ቋንቋው ለኛ የሚመጥነው ለሱ ግን እኛ በመጠንበት በእኛ ልኬት ተለክቶ የሚሰጥ አይደለም። ይሄን የማያውቁ ብዙ ደካሞች ይገኛሉ። ለምሳሌ አሁን ፈጣሪ አወቀ ማለትና ዶክተር እገሌ አወቀ ማለት አንድ ነው እንዴ? አንድ ነው? አንድ መምህር እገሌ አወቀ ማለትና እግዚአብሔር አወቀ ማለት አንድ ነው?
ቋንቋው ተመሳሳይ ነው። አወቀ ነው አይደል? እግዚአብሔር አወቀ ማለትና አንድን ሰው ጠቅሰን እገሌ አወቀ ማለት አንድ ነው። የእግዚአብሔር ዕውቀት ባህሪያዊ ዕውቀትና ሁሉም ነገር በዕውቀቱ ጥላ ስር የሚኖርበት ዕውቀት ነው። በሱ ዘንድ ገና የሚታሰቡ ሊሆኑ የሚገቡ ከመሆናቸው አስቀድሞ ሳይታወቁ የሚኖሩ የሉም። ሁሉን ከሐሳብ በፊት ያውቃል፣ ከድርጊት በፊት ያውቃል። ሰው ደግሞ ከዚህ ዕውቀት ነፃ ነው፣ የለም። ስለዚህ አንድ ሰው አወቀ የምንለው በብዙ ጥረት ያገኛትን ዕውቀት አድርገን ሰጥተን ነው። እግዚአብሔር አወቀ ማለትና እገሌ አወቀ ማለት የተለያዩ ናቸው። ልክ እንደዚሁም እግዚአብሔር አብ እግዚአብሔር ወልድን ወለደ ማለትና አንድን ግለሰብ አንስተን እገሌ ወለደ ማለት በጣም የተለያዩ ናቸው። ሰማይና ምድር ናቸው። ይሄን ልዩነት የማይረዱ በጣም ደካማ ሰዎች አሉ። ልክ እግዚአብሔር ወልድን ወለደ ስንል እግዚአብሔር አብ ስለ ወላዲነቱ ስናወራ በዚህ አይነት በምድራዊ ስሌት ያስባሉ። ይሄ በጣም ሞኝነት ነው። በራስ ላይ ሞትን ማወጅ ነው። እግዚአብሔር አየ፣ በጣም ጥሩ። እገሌም አየ፣ እሺ አንድ ነው አይደለም? አሁን ያየው እሺ የኔ ማየትና እግዚአብሔር ማየት አንድ ነው አይደለም? የኔ በስጋና በደም በታሰረ አይን ውስጥ ያለም እይታ ነው። ወደፊት ነው ማየው፣ ከዚህ ውጭ ያለውን ማየት አልችልም። የኔ ማየትና የፈጣሪ ማየት አንድ ነው አይደለም? ስለዚህ ነው አንድ አይነት ቋንቋ እንጠቀም ይሆናል፣ ነገር ግን አንድ አይነት ምስጢር እንደሌለው መረዳት ያስፈልጋል። ስለዚህ የእግዚአብሔር አብ ወላዲነቱ ሲነገር በምድር ላይ ስላለው ስለ አንድ ግለሰብ ወላዲነት አታስቡ፣ አይምራችሁ ላይ ሊመጣ ይገባል። እንደዚሁ አንድ ገሌ ወለደ ማለት ከልጁ ይበልጣል፣ ይቀድማል። አዎ፣ ነገር ግን እግዚአብሔር አብ ወልድን ወለደ ማለት ከልጁ አይቀድምም፣ አይበልጥም። ይሄንን ነው የነገሩን አባቶቻችን። ይሄንን ሲነግሩን እንደ እሳት ቅዱስ ጴጥሮስ ራሱ ክርስቶስን ጠይቆታል። ምን ብሎ ነው የጠየቀው? አኗኗርህ እንዴት ነው ብሎ ጠየቀው። ራሱ ክርስቶስ ደግሞ ስለ ራሱ አኗኗር እንዲህ ብሎ መለሰለት። አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ወአዩ ብሎ ነገረው። አባቴ ፀሐይ ነው አለ፣ እኔ ደግሞ ብርሃን ነኝ አለ፣ መንፈስ ቅዱስ ሙቀት ነው አለ። ምን ማለት ነው? ፀሐይ አለ፣ ብርሃን አለ፣ ሙቀት አለ፣ አንድ ፀሐይ። ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ አንድ አምላክ እንላለን። ሶስት አምላክ አንልም። እንደዚህ አይነት አስተምሮም የለንም። አባቶቻችን ያልነገሩንም አናስተምርም፣ አናምንም፣ አንቀበልም። ስለዚህ ነው አብ ወላዲ ነው ማለት አብ በቅድምና የሚኖር ከእርሱ ጋር እኩል የሆነ ቀዳሚ ወልድን ይወልዳል ሳይቀድመው። የፀሐይ ብርሃንና የፀሐይ መቀዳደም እንደሌለበት፣ የፀሐይ ሙቀትና የፀሐይ መቀዳደም እንደሌለባቸው በተመሳሳይ መንፈስ ቅዱስን አሰረጸ። ልክ ሙቀት ከፀሐይ እንዲገኝ መንፈስ ቅዱስ ከአብ ተገኝቷል። ይህ መገኘት ግን ቀዳሚና ተቀዳሚ የሚያደርግ ግን አይደለም። ምክንያቱም አብ ወላዲ ነው አስራጺ ነው ስንል ወልድን ስለወለደ፣ አስራጺ ነው ስንል መንፈስ ቅዱስን ስላሰረጸ ነው። እንደዛ ስለሆነ ግን ቃል ነውና ወልድ ነው። ኢየሱስ ክርስቶስን አሁን የአብ ቃል ብላችሁ ያዙት። ወልድ ቃሉ ነው ለማን? ለአብ። ቃሉን ማን ያስገኛል? ራሱ ማን? አብ። አብ የሚወልደው የባህሪ ልጁን ነው። ለዚህ ነው በዘመነ ስጋዌው ወልድ ሲነግረን ስለራሱ እንዲህ ብሎ ነው ያስተዋወቀን። ራሱ አባቴ ብሎ ነው የነገረን። አብን አባቴ ብሎ የሚጠራው ከዓለም መፈጠር በፊት ስላለው እሱና አባቱ ብቻ በሚያውቁት ገንዘብ ያለውን ሁኔታ ነው የሚነግረን እንጂ ፍጡራን በዛ ገብተው እንዴት ወለደው ቤት አርጎ መቼ የሚባል ነገር የለም። መቼ እንዳንል ጊዜ የለምና እንዴት እንዳንል ሁኔታዎች በሙሉ በእኛ ዕውቀት ጥላ ስር በታች አይደሉምና ይሄን ልትረዱ ይገባል። ስለዚህ አብ ወላዲ ነው ስንል በአምላካዊ ግብር ነው። ወልድ ተወላዲ ነው ስንል በአምላካዊ ግብር ነው። መንፈስ ቅዱስ ሰራጺ ወይም ከአብ የተገኘ ነው ስንል በአምላካዊ ግብር ነው ማለት ነው። ታዲያ ቤተክርስቲያናችን ክርስቶስን የት ነው የምትጀምረው በማስተማር ካል ከዓለም መፈጠር በፊት ስላለው የአብ ቃሉ ነው ብላ ነው የምትጀምረው። ለዚህ ነው ሊቁ ሄሬኔዎስ እንዲህ በማለት ይናገራል። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ከመውእቱ ተወልደ እምድንግል ወሐመ ሊበጸ መስቀል ሞተ ወተቀብረ ወሬው ተንሥኦ እምነ ሙታን ወዐርገ ውስተ ሰማያት ወተሰብሐ በአብ ወነግሠ ለዓለመ ዓለም ዘውእቱ ህሊናሁ ለአብ ፍጹም ቃለ እግዚአብሔር። እናተ የቅዱስ ዮሐንስ ደቀ መዝሙር ነው ይሄን የተናገረው። ምን ማለቱ ነው? ኦሪት ነቢያት ወንጌል ክርስቶስን አስተማሩ። ከድንግል እንደተወለደ ልብ በሉ፣ መከራ እንደተቀበለ፣ እንደሞተ፣ እንደተቀበረ፣ እንዲሁም እንደተነሳ፣ በአብ ዘንድ እንደከበረ፣ እንደዚሁም ለዘላለም ንጉስ እንደሆነ ኦሪትም
ነቢያትም ወንጌልም አስተማሩን ካለ በኋላ ዘወእቱ ህሊናሁ ለአብ ፍጹም ቃለ እግዚአብሔር ይሁም የአብ ፍጹም ህሊናው የአብ ፍጹም ቃሉ ነው ይላል። የአብ ፍጹም ቃሉ ነው ማለት የአብ ቃሉ ነው ማለት ኢየሱስ ክርስቶስ ቅድመ ዓለም ለነበረ ለአብ ቀዳሚ ነውና እሱም ቃሉ ነው ልጁ ነው ቃሉ ነው የባህሪ ልጁ ነው። አዎ ልጁ ሲሆን ግን ምኑ ነው? ቃሉ ነው። አብ የሚናገርበት ቃሉ ነው። ስለዚህ ከአብ ወደ ኋላ የሚሆን አይደለም ስንል ቃሉ ስለሆነ ነው። አንድ ሰው ቃሉና እሱ እንደማይቀዳደሙ ሁሉ ማለት ነው። ልብና ቃል እንደማይቀዳደሙ እንደማይበላለጡ ሁሉ አብም ከልጁ አይበልጥም። ምክንያቱም ቃሉ ስለሆነ አባቱ ቀዳማዊ ነውና እሱም ቀዳማዊ ነው ይባላል። አሐቲ ቅድምና ሆሙ ለሥላሴ ያሉ ሊቃውንት ለዚህ ነው የሥላሴ ቅድምናቸው አንዲት ናት አለ። ያሃሎ አብ ዘእንበለ ወልድ ወመንፈስ ቅዱስ አብ ያለ ወልድ ያለ መንፈስ ቅዱስ የኖረበት ምንም አይነት የአይን ጥቅሻ ያክል እንኳን የለም አሉ። ይሄው ልድኑ ያማራችሁ ስሙት። ምክንያቱም እግዚአብሔር ቃሉ ልጁ የሆነውን ኢየሱስ ክርስቶስን ነው የሰጠን ለኛ ቃሉን ነው የሰጠን ልጁን ነው የሰጠን። ስለዚህ በቅድምና በቀዳማዊነት ዓለም ሳይፈጠር የታወቀ ያለው ሐዋርያው ያ ቃሉ ወደዚህ ዓለም መጥቶ ከድንግል እንደሚወለድ አስቀድሞ የታወቀ በእግዚአብሔር ዘንድ ያ እንደሆነ የሚታወቅ ስለሆነ ለዛ ነው ዘመነ ሥጋዌውን ዓለም ሳይፈጠር ሳይቀር የታሰባለ የክርስቶስ ከድንግል ማርያም የመወለድ ምስጢር ዓለም ሳይፈጠር የታሰባለ። ስለዚህ እግዚአብሔር ቃሉ ነው አለ። ይህ ቀዳማዊ ቃሉ ነው አለ። ለዚህ ነው ቀዳማዊነቱንም ሲገልጹ ሐዋርያት እንዲህ ብለው ያስተማሩ ቀዳሚው ቃል ውእቱ ወእግዚአብሔር ውእቱ ቃል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ። ልብ በሉ በመጀመሪያ ቃል ነበረ ማለት ወልድ ነው። በመጀመሪያ ማለት ዓለም ሳይፈጠር ዘመን ሳይቆጠር በዘመናት ሂሳብ ስሌት ውስጥ በማይገባ ሁኔታ እርሱ ነበረ። ማን ቃል ነበረ? የማን ቃል? የአብ የእግዚአብሔር ቃል ነበረ። ያ ቃልን በእግዚአብሔር ዘንድ ነበረ ማለት በእግዚአብሔር አብ ህልው ነበረ፣ ያልተለየው ነበረ፣ የማይቀደም ነበረ። ያም ቃል እግዚአብሔር ነበረ ይላል። ያም ቃል እግዚአብሔር ነበረ ካለ በኋላ ሁሉን አድራጊነቱን ደግሞ ወቦቱ ሁሉ ኮነ ሁሉ በሱ ተፈጠረ። ወዘእንበል የሁሰ አልቦ ዘኮነ ወኢምንትኒ ከተፈጠረው ፍጥረት ያለሱ ምን የተፈጠረ የለም። ያለሱ ያለ ወልድ ያለ ቃሉ የተፈጠረ የለም። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምራችሁ አንብቡ። ሐዋርያው ቅዱስ ጳውሎስም በዕብራውያን 1 ላይ በጣም በሚገርም ቃል ይናገራል። በነቢያት አስቀድሞ እንደነገረን ከገለጸ በኋላ ወበዳሃሪ ሰማዕል ነገረነ በወልዱ ዘለሰው ወራሴ ለኩሉ ወበቱ ፈጠሮ ለኩሉ ይላል። የሐዋርያት እምነት አለን ስንል ዝም ብለን አይደለም። የሐዋርያት ትምህርት አለን ስንል ዝም ብለን አይደለም። የሐዋርያት አረዳድ የሐዋርያት ምስጢር አለን ስንል ዝም ብለን አይደለም። ስለዚህ ነው በመጨረሻም አለ ሁሉን በፈጠረበት ሁሉን ወራሽ ባደረገው በልጁ ሁሉ ሆኖ ነገረን አለ። ሁሉን ተፈጠረበት አለ። ስለዚህ ሁሉ የተፈጠረበት ቃል ሁሉ የተፈጠረበት ጥበብ ወልድ ነውና ስለዚህ ኢየሱስ ክርስቶስን ቅድመ ሥጋዌ ከድንግል ማርያም ሰው ከመሆን በፊት ዓለማትን ሲፈጥር እናገኘዋለን። ዓለማትን ከመፍጠር በፊት ከአብ ጋር በህልውና እናገኘዋለን። ከአብ ሳይቀደም የአብ ልጁ የባህሪ ልጁ ሆኖ እናገኘዋለን። ከአብ የተወለደው በባህሪው ነው። በባህሪ የመወለድ ምስጢር እንዳይቀዳደሙ ያደርጋል። ስለዚህ ወልድን የምናገኘው ዓለም ሳይፈጠር ከአብ ጋር። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ በጣም የሚገርም ቁጥር 8 ላይ ያስቀምጣል። ምን ይላል? እስመ ኢየሱስ ክርስቶስ ዘትማልሞ ይሁን ኢየሱስ ክርስቶስ ትናንትና ነበር፣ ትናንትና ዛሬ መቼም ያው ነው። ወይታምዙ ካለአ ነገር በእንግዳ ትምህርት አትወሰዱ አለ። ኢየሱስ ክርስቶስ ያው ነው አለ። ዓለም ሳይፈጠር ዘመን ሳይቆጠር የነበረውን ምን አለ? ትናንትና ብሎ ጠራው። አየው ሲጠቀልለው ዓለም ሳይፈጠር ሰዎች ከማወቅ የሰው ዕውቀት የማይደርስበትና ህሊና መርምሮ የማይሄድበትን ዓለም ምን ብሎ ጠራው? ትናንትና ብሎ ጠራው። ኢየሱስ ክርስቶስ ትናንትና ማለት ዓለማት ሳይፈጠሩ የነበረ ማለት ነው። ዛሬ ማለት ዓለም ከተፈጠረ በኋላ ያው ነው፣ እሱ ነው፣ አልተለወጠም ማለት ነው።
መቸመች ማለት ዓለም ካለፈም በኋላ ያው እሱ ነው ኢየሱስ ክርስቶስ ነው ሌላ አይደለም ስለዚህ በእንግዳ ትምህርት አትወሰዱ አለ የዚህ ዘመን አይምሮአችን የሚያቋሽሸው እንግዳ ትምህርት ነው እንግዳ ትምህርት ነው ስለዚህ ቤተክርስቲያን ራሷ ክርስቶስ ነው ራሷን አታውቅም አይባል ይሄ ወረደ ቋንቋ ነው ራሷን አታውቅም ይባላል ራሷ እኮ ክርስቶስ ነው እሷ አካሉ ናት አካሉ የሆነች ቤተክርስቲያን ራሷ የሆነውን ክርስቶስን ዓለም ሳይፈጠር የነበረ ገባሬ ሁሉ አምጻኤ ሁሉ ብላ ነው የምታምነው ስለዚህ ነውና ዓለም ሳይፈጠር ክርስቶስ የአብ ቃሉ ነው የአብ ጥበቡ ነው የአብ ልጁ ነው ፈጣሪ ዓለማት ነው አምጻኤ ዓለማት ነው እኛንም የፈጠረን ነው ከአብ ከመንፈስ ቅዱስ ጋራ በእኩል የነበረ ነው ገባሬው ሁሉ ብለው ነው የነገሩን አባቶቻችን ስለዚህ እግዚአብሔር አምላካችን ይሄ ቅድመ ዓለም የነበረውን ምስጢር በአባቶቻችን በኩል ለኛ ስላስተላለፈልን ደስ ይበለን ለኔታ ቃለ ሕይወት ያሰማልን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ሲያስተምረን አነዋወሩ ቸርነቱ ከሃሊነቱ ሰው ከሆነ በኋላ የጀመረ እንዳልሆነ ሲነግረን እንቅድመ አብርሃም ሀሎኩ አነ ብሎ አስተምሯል እሱ ራሱ ምን ማለት ነው ከአብርሃም በፊት እኔ ነበርኩ ማለት ነው በዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ለአይሁድ ሲነግራቸው ነው እነሱ በደግነቱ በአባትነቱ የሚያውቁት አብርሃምን ነው ጌታችን ኢየሱስ ክርስቶስ ግን ከአብርሃም በፊት እኔ ነበርኩ ሲል የአብርሃም ደግነት ከራሱ ከእግዚአብሔር የተገኘ ነው የአብርሃም አባትነት ከራሱ ከእግዚአብሔር የተገኘ ነው አባታችን የምትሉት የአብርሃም ስሩ እኔ ነኝ ብሎ ነግሯቸዋል ኢየሱስ ክርስቶስ የምንለው ከዚያ በፊት የነበረውን ነው ሊቁ ቅዱስ ኤፍሬምም ቃል አብ ሕያው ዘወረደ ውስተ ደብረ ሲና በደብረ ሲና የወረደው የአብ አካላዊ ቃል ብሎ ይገልጽና ወውሃበ ሕገ ለሙሴ ሕጉንም ለሙሴ ጽፎ የሰጠው እርሱ በደብረ ሲና በሚያስፈራ ግርማ የተገለጸው የአብ አካላዊ ቃል ውእቱኬ ዘወረደ ሀቤኪ ወደ አንቺ የወረደው ካንቺ ሰው የሆነው እሱ ነው ይላል ሌላ አይደለም ማለት ነው ለዚህም ነው በትንቢተ ዳንኤል ላይ የምናገኘው አይምርኬ ከመልኡል ይኩነን መንግስተ ደቂቀ ጓለ መህያው ልዑል ይለዋል ቅድመ ስጋዌ በተለይ በባቢሎን ምርኮ እግዚአብሔር ሲጠራ ልዑል ገናና ማለት ነው ልዑል የዚህ ዓለም ነገስታት እንደሚገዛ መንግስት የርሱ እንደሆነ ወለዘፈቀደ ይሁብ ለወደደውም እንደሚሰጥ እወቅ ይላል ኢየሱስ ክርስቶስ ማለት ቀድሞ የነበረ በዘመነ ነቢያት ነገስታቱን ሲሾም ሲያነግስ ሲሽል የነበረ እርሱ ነው ማለት ነው ገባሬ ሁሉ ምስለ አብ ወመንፈስ ቅዱስ ገባሪሁ ለሰብ ሰውን የፈጠረ ከአብ ከመንፈስ ቅዱስ ጋር ሆኖ ሁሉን ከአብ ከመንፈስ ቅዱስ በአንድነት ሰውን ያበጀ ማለት ነው ይህንንም ሊቁ ሄሬኔዎስ ቅድሜንታ እንደጠቀሱልን ሊቀ አበው በውስተ ሊቃነ አበው ሊቀ ካህናት በውስተ ካህናት ይላል ከአበው አስቀድሞ የነበረ በአበው አድሮ አበውን ሲጠብቅ የነበረ ነው ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ የሚባለው ስሙ የስጋው ስም ሰው ሲሆን የተጠራበት ቢሆንም ቃል ስጋን ሳይዋሃድ ስጋ ቃልን ሳይዋሃድ አንድ አካል አንድ ባህሪ ከመሆኑ አስቀድሞ ሊጠሩበት ለቃል ብቻ ሊጠሩበት ስጋን ብቻ ሊጠሩበት የማይገባ ስም ቢሆንም ኢየሱስ ክርስቶስ ስንል ግን ዳህራዊ ስጋ ቀዳማዊ ቃልን ተዋህዶ ቀዳማዊ ስለሆነ ቀዳማዊ ቃልም ዳህራዊ ስጋን ተዋህዶ ዳህራዊነት ስለተነገረለት ኢየሱስ ክርስቶስ ስንል በነቢያት አድሮ ነቢያትን ሲጠብቅ የነበረ ቀዳማዊ አምላክ ነው ማለት ነው ወነቢይ በነቢያት አድሮ ትንቢት ያናገረ እርሱ ነው ኢየሱስ ክርስቶስ የምንለው
ወዘበጥኩ ባሕረ በየማነ ሙሴ ይላል። በሙሴ ቀኝ ሆኖ ባሕረ ኤርትራን የመታ እንዴት አድርጎ በረድኤት የነበረ እነ ሙሴን ያጸና እርሱ ነው ማለት ነው። እንዲሁም ሊቃውንቱ በምሳሌነት ይላል ሙሴን ምሳሌው አድርጎ የሙሴን በትር የመስቀሉ ምሳሌ አድርጎ ግብፃውያንን የአጋርን ንጉሳቸውን የዲያብሎስ ምሳሌ አድርጎ ባሕረ ኤርትራን ደግሞ የገሃነም ምሳሌ አድርጎ ባሕሩን ከፍሎ በበትሩ ያሻገረ እርሱ ነው ማለት ነው። በሐዲሱ ሲታይ በሙሴ በትር የተከፈለው ባሕር መስቀሉ ነው ማለት ነው። ሙሴ ክርስቶስ ነው ማለት ነው። ሙሴ ያወረደው መና ራሱ ስጋው ነው ማለት ነው። በዚያን ጊዜ ይህን ያደረገ ማለት ነው ኢየሱስ ክርስቶስ የምንለው በነቢያት አድሮ ትንቢትን ያናገረ ይሄ ነው። በነቢያት ልቡና አድሮ ምሳሌውን የነገረን እርሱ ነው ማለት ነው። ዝውእቱ ዘአቀቦ ለኖህ ወመርሆን አብርሃም ኖህን የጥፋት ውሃ በታዘዘበት ዘመን የጠበቀው ነው ኢየሱስ ክርስቶስ የምንለው። ወታስረ ምስለ ይስሐቅ አለ የኔታ ከይስሐቅ ጋር የታሰረ በረድኤት በምሳሌነት እርሱ ነው ማለት ነው። ወመርሆን አብርሃም መጀመሪያ አብርሃምን ከወገኖቹ የለየው አዳምን ከገሃነምና ከሰራዊቷ እንደሚለየው ሲያሳየን ማለት ነው። ይሄ ነው ኢየሱስ ክርስቶስ የምንለው። በኢያሱ አድሮ ዘላለማዊ ርስት መንግስተ ሰማያትን እንደሚያወርሰን ጊዜያዊ ርስት ርስተ ፍልስጤምን ከናንን ያወረሰ ማለት ነው ኢየሱስ ክርስቶስ። ስሙ ኢያሱ የተባለው ስሙ የተቀየረው የመጀመሪያው ስሙ አውሲያ ነበር አይደል? ከዚያ ወደ ኢያሱነት ያስቀየረው የኢየሱስ ክርስቶስ ምሳሌ ሆኖ ስለሚያገለግል ነው። ኢየሱስ ክርስቶስ ሰው ከመሆኑ በፊት ያ ነው ማለት ነው። ምሳሌውን በኢያሱ ያሳየ በኢያሱማ የሆነውን ዮሐንስ አፈወርቅ ሲያብራራ ሙሴ ባሕር ከፈለ። ባሕር መክፈሉ እንዳየነው የኢየሱስ ክርስቶስ ምሳሌ ነው ብለናል። በትረ ሙሴ የበትረ መስቀላችን ምሳሌ ስለሆነ ማለት ነው። በኋላ ስለ መስቀሉ ስናነሳ በሰፊው የሚነሳ ሐሳብ ነው ይሄ። ኢያሱ የሚባለው ነቢይ ግን ከሙሴ የበለጠ ማንም ሊያደርገው ሊጀምረው የማይቻል እጅግ ድንቅ ተአምርን ያደረገ ነበር። ምን አደረገ ኢያሱ? የመጀመሪያው ከቀድሞ ከአዳም ጀምሮ ሲነገር የነበረው የምጽአተ ክርስቶስ የዘላለማዊ ርስት የመንግስተ ሰማያት ምሳሌ አረቦን የሆነችው ዕረፍተ ፍልስጤም የእነ አብርሃም ተስፋ በእርሱ አውራሽነት ተፈጽሞለታል ማለት ነው። ሁለተኛው ተአምራቱ ሙሴ ባሕር ከፈለ። አዎ ባሕር መክፈል ሰዎችም ተባብረው ውሃን በአፈር በእሳት በድንጋይ ብለው ሊያቆሙት ይችላሉ ይላል ዮሐንስ አፈወርቅ። እኛ እንኳን ይሄው አባይን ገደብን እያለን ነው አይደል? ይቻላል ማለት ነው መጠነኛም ቢሆን። ባሕሩን ማቆም ተአምር አይደለም ማለት ግን አይደለም። ሙሴ የሚሄደውን ባሕር አስቆሞታል። ይሄ ድንቅ ተአምር ነው። ኢያሱ ግን ይሄንን አይደለም ያደረገው፣ ከዚህ የበለጠ ነው። ፀሐይን ያቆመው ቦታ ወስኖ ጨረቃን በዚህ ቁሚ አላት። ቀኑ እንዳይመሽ ሆነለት። ፀሐይን ማን ሊያቆመው ይችላል? ነገስታት ውሃውን ቦታ ሊያስቀይሱት ይችላሉ። በአፈር በድንጋይ በሳር ብለው ሊገድቡት ሊያቆሙት ይችላሉ። ፀሐይን ግን የዓለም ነገስታት ሁሉ ቢሰበሰቡ ሊያቆሙት የማይቻላቸው ነው ማለት ነው። ስለዚህ ኢየሱስ ክርስቶስ የምንለው ኢያሱ ምሳሌው ሆኖ የተገለጸለት ቀድሞ በኢያሱ አድሮ ምድረ ርስትን ያወረሰ ፀሐይን ያቆመ ይሄውም የምድረ ርስት ፍጹም ምሳሌዋ የምትሆን እውነተኛዋ ርስት መንግስተ ሰማያትን በመስቀሉ በደሙ እንደሚያወርሰን ያናገረ በሰፊው ሁኔታ እንደተናገሩት ሰውን የፈጠረ በነቢያት አድሮ ስለ እርሱ ትንቢት የተናገረ እርሱ ነው ማለት ነው። ይቆያል።